በሰዎች ክፉ ቃል የተወጋ መዳኑ ከባድ ነው። መምህር አባ ገብረ ኪዳን በቅርብ ያስተላለፉት ወቅታዊና ልብ ሰባሪ መልእክት ሁላችንንም ቆም ብለን እንድናስብ የሚያደርግ ነው። በማህበራዊ ሚዲያ ላይ በሚሰነዘሩ መጥፎ አስተያየቶች፣ ኮሜንቶችና ስድቦች ምክንያት አንዲት ወጣት የገዛ ህይወቷን እንዳጠፋች መስማት እጅግ ያሳዝናል። አሁን ደግሞ በቲክቶክ መድረክ ላይ በምትሰራቸው ስራዎች የምትታወቀው ባምቢ ሀበሻ ሐና ግደይ ከተለያዩ አቅጣጫዎች እያስተናገደች ያለው ከባድ ትችት፣ ውግዘትና ጣት መቀሰር ወደ አሳሳቢ የስነልቦና ቀውስ ውስጥ እየከተታት ነው። ባምቢ በስቶሪዋ ላይ ያጋራችው ጽሑፍ እጅግ አሳሳቢና ትኩረት የሚሻ ነው። በጽሑፏ ላይ ባለጊዜው ደስ ይበለው፣ እኔም በጊዜ ከጌታዬ ጋር መሆን ይሻለኛል፣ እዛ እንደውም እህቴም ወንድሜም ይጠብቁኛል በማለት ተስፋ መቁረጥና ህይወቷን የማጥፋት ሐሳብ እንዳላት የሚያመለክት ከባድ መልእክት አስተላልፋለች። ስለዚህ እያንዳንዱ የምንጽፋት ቃል የሰውን ነፍስ የማዳን ወይም የመግደል ኃይል እንዳላት ልንገነዘብ ይገባል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ላይክ ያላረጋችሁም ላይክ ያድርጉ። ቸር ያሰማን። ሰናይ ቀን